ልክ ሌሎች እንደወሩት በነፃነት ሀሳባቸው መስጠት ይችላሉ። አንተ ረባሽ ተው 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 እንተኛበት ተው ተው። አንተን እኮ ነው እኮ ኢትዮጵያ ውስጥ እኮ ቀሲስዬ ምን የሚባል አባባል አለ መሰለው? ልግባብሽን ምጣብሽን የሚባል አባባል አለ። መሞት መኖርም ከባድ። እኛ የአርሰናል እና የማንቸስተር እግር ኳስ ጠላጆች ነን። እንዴት ይሄን ያህል በጉጉት የምንጠበቀው? ወይ ጉድ ወይ ጉድ ወይ ጉድ! ኧረ ተው 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 እንኖርበት ተው። ወይ እኔ ደግሞ ማን ተሳለ መስሎት የእውነት እኛ አካባቢ ነው የተወዳደረው 1997 ላይ አዲስ አበባ ልዩ በግል ተወዳዳሪ ነበር አበበ ገላው የሚባል። ማንኛው ሌላ ሰው ሲሳይ እንዳታስገባ፣ እኔ ስወጣ ታስገባለህ። አላስገባም፣ እርሶ እያሉ ማንንም አላስገባም ብያለሁ። መረጃ ልስጥህና በቃ እርሶም በነፃነት ሀሳቦትን ይናገሩ። አንደኛ ሰላም ብያለሁ። ሲሳይ ደህና ነህ? አለው ቀሲስዬ፣ እግዚአብሔር ትንሽ ከፍቶ ነበረ፣ ይቅር ብለናል። እሺ ቀሲስዬ፣ እሺ ቀሲስዬ። እና ምንድነው እኔ እንኳን ተከታተልኩትም፣ ያው አንዳንድ ሰዎች ቅር ብሏቸው አንተም ስስቅ እንጂ እንደው ስታኮርፍ አይተን አንዳቅም ስል እንዳጋጣሚ ምላስ ሆኖብህ ነው መሰለኝ ትንሽ አኮርፈነዋል የከረምከውና ለማንኛውም ምንድነው እኔ አበበ ጉልላት የሚባል ሰው አልሞተም ሞተ የሚባል ክርክር የለኝም። ምናልባት ዛሬ ራሱ አበበ ጉልላት የሚባል ወይ ጎንደር ወይ ጎጃም ሰው ሊኖር ይችላል። አይዶን ነው ሊሞትም ላይሞትም ይችላል። እሱ አይመለከተንም። እሱ ሳይሆን መቼስ ስንሳቅ እንጂ ዘንድሮ እኮ እንደነ ሲሳይ ያለ ኮሜዲ ጋር እኮ ነው ገጥመን ያለ ነውና ሌላም ሊኖር ይችላል። መጣ እኮ አንዱ እኮ ዲጂታል አይዲ ይዞ እኮ ቅድም አበበ ጉልላት። ምክንያቱም ሲሳይ ማን ነው ስምህ? ሲሳይ ማን ነው? ሲሳይ ኤሬ ይባላለሁ። ያንተው እንኳ የአባትህ ትንሽ ከበድ ይላል መሰለኝ እንጂ አሁን እርግጠኛ ነኝ እስከ አያት ድረስ ራሱ ስም ይኖራል ኢትዮጵያ ውስጥ ተመሳሳይ እስከ አያት ይኖራል። እኔ ንግድና ኢንዱስትሪ አንዳንዴ ድሮ ንግድ ፍቃድ ለማደስ ምናምን ስንሄድ በስም ነበር ያን እንትን የሚለው። እስከ አያት ተመሳሳይ ስሞች ይገጥሙና ለማደስ በጣም አስቸጋሪ ነው የሚሆነው ሁለቱም ተመሳሳይ። ለማንኛውም እንዳላስወቀሰ ደግሞ የኔን መረጃ ሰጥቼህ ልውጣ። አንደኛ በቅዱስ ቁርባን ገደሉት ስላለ እኔ በእውነት ኮንሰርን የሆንኩት ይሄ በጣም ያን ጊዜ ደግሞ ቅዱስ ቁርባን አማናዊ አይደለም እያሉ እያስተማረ ነበር እሱና ወዲያው ያው እንደውም ገዳይ ነው ብሎ ለማስረጃነት ያቀረበው ይህንን ነው። እና በቅዱስ ቁርባን በፍጹም ብዬ እንዴት ይሆናል? ማስረጃ እንፈልጋለን ነው። ሁለተኛ ይኸው ስሙት አብሮ አደጌ እያለ ያለቅስ ነበር። እንግዲህ አይተዋል እሱን ነገር እያለቀሰ ያሰማው ድምፅ ታስታውሳለህ? ነው ልክፈትልህ እዚሁ ላይ እኔ አስታውሳለሁ በደንብ። በጣም አሁን እኮ ከኛ ድምፅ በላይ እኮ የሆነ ድምፅ እሱን ድምፅ እናስታውሳለን። አሁን እሱ ድምፅ አንደኛ ቄሱ ነው የቀደሱት እዚህ ላስ ቬጋስ ናቸው። አባ ገብረ ሕይወት ይባላሉ። መጋቢ ስብሐት አባ ገብረ ሕይወት ከኔ ጋር ደግሞ እንማራለን አብረን። ያን ጊዜ ከተቀረጸ ራሱ ቆይቷል ባይዘው እና ዲያቆን በትረ ነበረ። ዛሬ እሳቸው ራሱ ቄሱ ነው ትልቅ ሆነዋል። ዩቱብ ላይ በስቱዲዮ የተቀረጸ ነው። እኔ ዝነኛ ማለት የምናውቃቸው ሰዎች ናቸው። ዲያቆኑንም ካህኑንም የማውቃቸው ናቸው። ስለዚህ ያሰማኸው ድምፅ እኔ ወዲያው ቅዳሴውን ስለማውቀው ይሄ ድምፅ ያበበ ጉልላት አይደለም የዲያቆን በትረ ነው ብዬ ወዲያው አወጣሁት ማለት ነው ከዩቱብ ላይ። ስለዚህ ያበበ ጉልላት ድምፅ አይደለም ያልሞተን ሰው የሞተ ድምፅ ነው ብለህ እንዴት ታወጣለህ ነው። ያልሞተን ሰው ድምፅ የእሱ ነው ብለህ ለምን ታወጣለህ ነው እንጂ አበበ ጉልላት ሞቶም ሊሆን ይችላል ላይሞትም ይችላል። ያልኩበትን ቪዲዮ ላሳይህ። የዚያን ጊዜ ቪዲዮ ላይቭ የገባሁበትንም ማለት ነው። እሱን ነው ማሳየት የምፈልገው። ለማንኛውም
ተኝቻለሁ፣ ግን መቼስ ለአንተ ስል ምንም አልሆነው ነገር አለ ማታስተኛ። እግዚአብሔር አክብሮት። እሺ እሺ፣ ታየዋለህ አይደል? እዚህ ጋር ይሄ ኦርቶዶክሳዊ ሚዲያ የሚል ነው። ይኸውልህ ፎር መንዝ ኤጎ ይላል። ታየዋለህ እዚህ ጋር ከ4 ወር በፊት። ሶሪ ወደኋላ መለሰኛ። ቆይ ግድ የለም መልሰዋለሁ። ከ4 ወር በፊት ያን ጊዜ ነው ላይቭ የገባሁበት ነው። ሶሪ ቆይ እንደገና ምንድን ነው ሲሳይ? እስኪ ቆይማ በጣም ጥሩ። አሁን ይኸው ላሳይህ። 1 ሰዓት ከ24 አካባቢ ኦኬ እሺ። ውስጡት ከሆነ ማለት ነው ካላችሁ እንትን እንደ ቀለሜ ሳይሆን በጣም ከባድ ነው። እናመሰግናለን ቀሲስዬ። እናመሰግናለን። ሁላችሁንም ከልብ ነው የምናመሰግነው። አዎ አድጎ እንደ ቀለሜ ሳይሆን ከሞቶም ከሆነ እንደ ቀለሜ ከመሆኑ መሄዱ መጠራት ነው፣ መታደል ነው። እግዚአብሔር በሚያውቀው አዎ ሲያድግ እሱን መሆን ከሆነ ይፈልግ የነበረው የእውነት እሱ የሚለው አበበ ጉልላት፣ እኔ አዳሙ ጉልላት የሚባል አውቃለሁኝ። የአርያም መዝሙር ቤት አሳታሚ የነበረ እኔ ጉልላት የሚባለውን ሰውዬ ስሙን ማውቀው በአዳሙ ጉልላት ነው። የእነ ኪነ ጥበብን የእነ ማርታን መዝሙር ሲሰራ የነበረ እዚህ ሀገር መጥቷል። እና እንግዲህ አበበ ጉልላት ዛሬ የሰማሁት ቅድም የሙዚቃው አናት ነው ምናምን ሲል ነበር ታላቁ አበበ ጉልላት። በእውነት በሕይወት ያለ ሰው ከነበረ ነፍስ ይማር። ግን ለማንኛውም ይሄ ዲያቆን እንትን መጋቤ ስብሐት ቆሞስ አባ ገብረ ወልደ ሳሙኤል እና መምህር በትረ ጡመ ልሳን የቀደሱት ቅዳሴ ነው። አበበ ጉልላት የሚባል ይሄንን አልቀደሰም። ያሰማው ድምፅ ሌላ ነው። ምንም አይገናኝበት እና ዘበከንቱ የሆነ ልቅሶ ነው። እግዚአብሔር ነፍስ ይሄ ነው። አየሁ አይደለ? አበበ ጉልላት የሚባል ሰው ሊኖርም ላይኖር በህይወት የነበረ ከሆነ እንዲያውም ከተማ ሳድግ ወደፊት ጌታን ሰብኬለት ስለ ጌታ መስክሬለት እንዳንተ ሆናለሁ ብሎ ነበር አለ። እንግዲህ ሲያድግ እንደ ኤርሚያስ መሆን ከሆነ የሚፈልገው ሰውየው እንኳን ተጠራ፣ እምነቱን ሳይቀይር በህይወት ከነበረ አበበ ጉልላት የሚባል ሰውዬ እንግዲህ ነፍስ ይማር ብዬ ነው ያለፍኩኝ። ነገር ግን ይሄ ቅዳሴ የእሱ አይደለም። ቅዳሴው የአበበ ጉልላት ሳይሆን የመጋቤ ስብሐት አባ ገብረ ወልድና የዲያቆን በትረ የአሁኑ ቀሲስ በትረ ነው ያልኩኝ። ስለዚህ እኔ አበበ ጉልላት የሚባል ጓደኛ ይሙት አይሙት እንዲህ ለምንድን ነው ካለ ሊሞትም ይችላል ላይሞትም ይችላል። ወንድሙ ግን መጥቶ ምን አለ? ወንድሜ እጄ ላይ ነው የሞተው ታሞ እንጂ በስጋው ደግሞ አይደለም። ሲጀመር እሱ የታይቶ ታሞ ነው የሞተው አለ። ሁለተኛ በነገራችን ላይ አሁን አበበ ጉልላት እያሉ መጽሐፍ የሚባል በጣም ትክክል አይደለም። ለምን ኦልሬዲ ቤተሰቦቹ ሰምተው እያለቀሰ ነበር ወንድሙ እና እንዴት ወንድሜ በቤተክርስቲያን አገልግሎ በክብር የተሸኘን ሰውዬ እንዴት እንደዚህ ያለ ነገር ይባላል? ባይዞ በጣም ወንጀል ነው። እኔ ኤርሚያስ ወንድማችን እኔ እያሰብክ ራሱ የምትናገር አይመስለኝም። ይሄ ወንጀል ነው። በስጋው አንደኛ እንደ እውነት እንኳ ቢሆን ስጋው ደግሞ እኮ የሁላችን መድኃኔዓለም የሁላችን አባት ነው። ስጋውን የቆረሰ ለሁላችን ነው። ደሙን ያፈሰሰ ለኃጢአተኞቹ ነው። እና እንደው በስጋው ደግሞ ራሱ እንደው እንደዚህ ያለ ነገር ሲደረግ ይዘገንናል እውነት ለመናገር። ስለዚህ ወንጀል ስለሆነ ይሄ ወንጀል የሚያስገባህ ነገር አትሊስት ባትናገር። ሶስተኛ በታምር ያሁን ቅዳሜ ጠብቁኝ እያለ ነው። እኔ አሁን እየጓጓሁ ነው። ቅዳሜን በጉጉት ነው የምጠብቅ። እንዴት ሰውየው ከፍሎ ስቱዲዮ ውስጥ ገብቶ የተቀረጸው ቅዳሴ የእሱ ነው ሊልበትን እንደማይሆን ነገር እኮ ነው እየገባ ያለው። ቅርቃር ውስጥ እየገባ ነው። አይሆንም። ዛሬ ያንተን ድምፅ ባይዘው በአርቲፊሻል ኢንቴሊጀንስ ብቻ አይደለም፣ ዘመኑ ቴክኖሎጂ በጣም ሰልጥኖ ያንተን ድምፅ እንደው ድምፁ ራሱ ሌላ ብታስመስለው ቁጭ አድርጎ ሊያመጣልህ ይችላል። ብታቀጥነው ብታወፍረው
ሪያሊቲውን ያወጣዋል ኦሪጂናሉን። ስለዚህ ትክክል አይደለም የምን ያደረግነው እንጂ እና ይሄ አሁንም መጥቶ አይኔን ግንባር ያድርገው ካለ በውርደት ላይ ውርደት፣ በቅሌት ላይ ቅሌት እየጨመረ ነው የሚሄደው። ትክክል አይደለም። ሁለተኛ ዲቤት እኔ ቴዲ አዋሳ ቤት ምናምን ማን የጠራው እንደዚያ? ቴዲ አዋሳ መጥቶ ምን ዲቤት ነው የምታወሩት? እኔ የማውቀው ነገር የለም ብሎ መዝሙረ ዳዊት ላይ ገብታችሁ ይሁት፣ መዝሙረ ያሬድ ላይ ለቆታል። ከቴዲ ጋር ማውርቻ አላቅም። ዲቤት ቀንም በዚያ ቀን አልቆረጥንም። ከ4 ከ5 የተቆራረጠ ቪዲዮ የ3 የ4 ቀን የጥሪ ቆርጦ በሉ እንግዲህ ቅዳሜ እንገናኝ ይላል። እንዲህ ወረ በመድኃኒዓለም በተሰቀለው እና ለማንኛውም ይበቃናል። ሲስ አይ ቲንክ የምትፈልገው ነገር ያው ርዕስህ ስለነበረ እንዳትሳሳት ይሄንን አልሁኝ። ከዚህ በኋላ ከተሳሳትክ አንተ ታውቃለህ፣ መብት ነው። እና ሲሶ አንተ የሚያምርብህ መሳቅ ነው። ዝም ብለህ ሳቅ። ቻው። እሺ ቀሲስዬ በጣም ነው የማመሰግነው። እግዚአብሔር አክብሮት። እግዚአብሔር ከርሜ ጋር እንዳትስት ብዬ ነው፣ ማረጃውን ልስጥህ ብዬ ነው። እሺ ሰላም ሁንልኝ። አመሰግናለሁ። እሺ ሳቅ ስታኮርፍ ያምርብህ። አንድ ስራ መጥቶብኝ ነው። እሺ